I'm Melat Kiros. I'm a lawyer, an immigrant raised in Denver, and I'm running for Congress because establishment Democrats have failed us. Diana DeGette has been in office for decades, backed by the same billionaires and corporations who keep our prices high, burn our planet, and profit from genocide. It's time for a change. It's time for Medicare for all. It's time to abolish ICE and to actually fight back against Donald Trump. የመጀመሪያዋ ኢትዮጵያዊት የመጀመሪያዋ የዘጠናዎቹ ትውልድ የኮንግረስ ተፎካካሪ ወጣት ሜላት ኪሮስ የአሜሪካ ኮንግረስ ደጃፍ ላይ ነች። እሷ ከመወለዷ አንድ ዓመት ቀደም ብሎ ጀምሮ የኮሎራዶ ፕራይመሪ አንድ የዲሞክራቶች ተወካይ የሆኑት ወይዘሮ ዲያና ዴጌትን ገፍታ አባራቸዋለች። ጦር አደራጅታ ግፋ በለው ብላ ወይንም ምርጫን አይቼ ቢቀፋይ ብላ አይደለም። አንብባና አጥንታ የአሜሪካን ፖለቲካ ክፍተት የዲሞክራቶቹን ክፍተት በቅጡ ተረድታ ነው። ተረድታም ብትመረጥ ያንን ክፍተት ለመሙላት እንደምትችል ተናግራ አሳምና ነው የ30 ዓመት የኮንግረስ አባሏን የገፈተረችው። የሕዝቡን ልብ አግኝታ ፈቃደኝነታቸውን ተቀብላ በመጪው ህዳር ለሚካሄደው አጠቃላይ ምርጫ ዴንቨር ምርጫ አንድ ላይ ለመወዳደር ደረሰች። ይህች ወላጆቿ እሷን በወለዱ በ11 ወራቸው በደረሳቸው ዲቪ አሜሪካ ያቀኑት ኢትዮጵያውያን ፍሬ የሆነችው ወጣት ማናት? እንዴትስ ወደ አሜሪካ ሕግ አውጪ ምክር ቤት ደጃፍ ተጠጋች? የምርጫ ቅስቀሳዋን እያደረገች ሳይቀር ኮሎራዶ በሚገኘው ዌትለር ካፌ ባሬስቲት ሆና እያገለገለች ነበር። እሷ ከቀደሙት ተመራጮች በተለየ ለሰራተኛው ክፍል ጥብቅና ቆማለች። እስራኤል በፍልስጤም የዘር ማጥፋት ተጠምዳለች፣ ግልጽ አፓርታይድ ስርዓት እያራመደች ነው ብላ ስለ እስራኤል ክፉ በማይነገርባት ዩናይትድ ስቴትስ ደፍራ ወጥታለች። ስለ እነዚህና ሌሎችም ጉዳዮች ዘርዘር ያለ ዘገባ ይዤላችኋለሁ። ይህችን የሀገራችንን ልጅ የምንፈትሽበትን ጥንቅር እስከ መጨረሻው እንድትከታተሉ በአክብሮት እንጋብዛለን። ይህ የፍቅር ቤት ዩቲዩብ ነው። የ29 ዓመት ወጣት ኢትዮጵያዊት ናት። ስራዋ ጥብቅና ነው። በ2018 እንደ አውሮፓውያን አቆጣጠር የመጀመሪያ ዲግሪዋን ከዋሽንግተን ዩኒቨርሲቲ በፖለቲካል ሳይንስና ኢኮኖሚክስ ሰርታለች። በ2022 ደግሞ ከኖተርዳም ዩኒቨርሲቲ በሕግ ተመርቃለች። አሁን ሶስተኛ ዲግሪዋን በኮሎራዶ ዴንቨር ዩኒቨርሲቲ እየሰራች ነው። የሕግ ዲግሪዋን ካገኘች በኋላ በመላው ዓለም ታዋቂ በሆነውና ከ2300 በላይ ጠበቆችን ቀጥሮ በሚያስተዳድረው ሲድሊ ኦስቲን ኤልኤልፒ ተቀጠረች። ይህ የሕግ ድርጅት በ1989 እንደ አውሮፓውያን አቆጣጠር ሚሼል ኦባማ የባራክ ኦባማ መምህር ሆነው ሲያገለግሉ ሁለቱን አገናኝቶ ለትዳር ያበቃ ቦታ ነበር። ታዲያ ሜላት በዚህ ድርጅት የኒውዮርክ ቢሮ የሴኩሪቲ ሬጉላቶሪ ኤንድ ኢንፎርስመንት አሶሺየት በመሆን ተቀጠረች። በ2022 በህዳር ወር 2023 ከጥቅምት 7ቱ የሐማስ ጥቃትና የእስራኤል ጦርነት መጀመር በኋላ 100 በሚሆኑ በዩናይትድ ስቴትስ ታዋቂ የሕግ ቢሮዎች ግልጽ ደብዳቤ የዩኒቨርሲቲ ተማሪዎች እስራኤል በፍልስጤም ላይ የምታደርሰውን ሰብአዊ መብት ጥሰት እንዳያወግዙ የቀረበውን ጥሪና ይህንኑ ፊርማ እንዲሁ ተፈራረሙ። ከነዚህ ተፈራራሚዎች ውስጥ ደግሞ ሜላት የምትሰራበት ሲድሊ ኦስቲን ነበረበት። ይህንን በመቃወም ሚዲየም በተሰኘው ማህበራዊ ሚዲያ ላይ ሐሳቧን ጻፈች። ሲድሊ ኦስቲን ሜላት ይህንን ጽሑፍ እንድታነሳ ጠየቃት። ፈቃደኛ አልሆነችም። ወዲያውም ከድርጅቱ ተባረረች። ይህ ውሳኔዋና የገጠማት ከሥራ መባረር በመላው ዩናይትድ ስቴትስ በሚገኘው የሕግ ማህበረሰብና የፖለቲካው ኢሊት ውስጥ ከፍተኛ ክርክር አስነሳ። የክርክሩ ጭብጥ ደግሞ ሐሳብን በነጻ በመግለጽ ሳቢያ በሜላት ላይ የደረሰው የሕግና የመብት ጥሰትን መሠረት ያደረገ ነበር። ሜላትም ይህ በእሷ ላይ የደረሰው የመብት ጥሰት ወደ ፖለቲካው ዓለም እንድትቀላቀል መስፈንጠሪዋ እንደነበር በ2026 ከዲያና ዴጌት ጋር ባደረገችው የምርጫ ፉክክር በተደጋጋሚ ጠቅሰዋለች። ሜላት በደብዳቤዋ ጸረ ሴማዊነት የሚለውን ድፍን ትርጉም እንዲሁም የጥቅምት 7 2023ቱን የሐማስ ጥቃት መነሻውን ሳያገናዝቡ አንዱን የዕለቱን ክስተት ብቻ ነጥሎ ማውጣትን ተቃውማለች። ብዙዎች የሕግ ቢሮዎች የእስራኤል መንግሥትን መተቸትንና ጸረ ሴማዊነትን አለመለየታቸው ፖለቲካዊ ንግግሮችን እንደማያበረታታ ተችታለች። በተጨማሪም የሕግ ተማሪዎችና ወጣት ጠበቃዎች የፍልስጤሞችን ሐሳብ ለማንጸባረቅ ደብዳቤው እንደሚያግዳቸው አስጠንቅቃለች። እሷ ሐሳብን በነጻነት መግለጽን ደግፋ ጸረ ሴማዊነትን ግን ተቃውማለች። And no, we will not wait to end the genocide in Palestine.
ሜላት ይህንን አቋሟን ናይን ኒውስ በተሰኘው የቴሌቪዥን ጣቢያ ከጋዜጠኛ ካይል ክላርክ ጋር ባደረገችው ቃለ ምልልስ ወቅት በግልጽ አንጸባርቃለች። በዚህም በተለይም የአብዛኛዎቹ መራጮችን አቋም መሆኑን አጽንኦት ሰጥታለች። Position of a supermajority of Democratic voters. This is a position of multiple members of Congress right now, including organizations like J Street that also agree that we need to end our arming of Israel right now in order to force them to the table so that they can actually agree to delivering the aid, to agree to dismantling some of the systemic oppression that's taking place against Palestinians right now. Israel is a country that has been accused of apartheid and occupation for decades now. ይህ የአብዛኛዎቹ መራጮች አቋም ነው። አሁን ይሄ የብዙ የኮንግረስ አባላትም አቋም ነው። አንዳንድ ድርጅቶችም አቋም ነው። በዚህም እስራኤልን ማስታጠቅ በማቆም ወደ ጠረጴዛ እንዲመጡ አድርገን እርዳታ ለፍልስጤማውያን እንዲደርስ እንዲሁም በዘዴ ፍልስጤማውያን ላይ የሚደርሰውን ጭቆና ማስቆም ይቻላል። እስራኤል በህገወጥ መንገድ መሬት በመያዝና በአፓርታይድ ሜላት ኪሮስ በ1997 እንደ አውሮፓውያን አቆጣጠር በ1989 ዓ.ም አዲስ አበባ ተወለደች። ወላጆቿ የትግራይ ተወላጆች ናቸው። አባቷ እሷ ልትወለድ ሳምንታት ሲቀሯት የአሜሪካ ዲቪ ደረሳቸው። ያደገችው ኮሎራዶ አውሮራ ነው። የሁለተኛ ደረጃ ትምህርቷን ኢግል ክረስት ሃይ ስኩል ነው የተማረችው። ሜላት ከህግ ተቋሙ ከተባረረች በኋላ ከኒውዮርክ ወደ ኮሎራዶ በመመለስ የፒኤችዲ ፕሮግራሟን በኮሎራዶ ዴንቨር ዩኒቨርሲቲ ጀመረች። እዚያም ትምህርቷን እየተከታተለች የሚያስፈልጋትን የትምህርት ዕዳዎቿን ለመሸፈን በባሪስትነት ሰራች። ሐምሌ 9 2025 ሜላት ለኮሎራዶ አንደኛ ኮንግረስ ዲስትሪክት እንደምትወዳደርና ለረጅም ጊዜ በኮንግረሱ ከቆዩት ዲያና ደጌት ጋር እንደምትፎካከር በይፋ አሳወቀች። በዚህ የምርጫ ፉክክር ወቅትም ጀስቲስ ዲሞክራቶች፣ ዲሞክራቲክ ሶሳይቲስ ኦፍ አሜሪካ፣ ወርኪንግ ፋሚሊስ ፓርቲና ሴናተር በርኒ ሳንደርስ ደግፈዋታል። ኮሎራዶ ሰን በሜላትና በዲያና ደጌት መካከል ያለው ትልቁ የፖሊሲ ልዩነት የእስራኤል ፍልስጤም ግጭት ነው ሲል ዘግቧል። ሜላት እስራኤል የአይሁዶች ብቻ አገር ባትሆንም በአንድ ወገን ብቻ የበላይነት የምትዘወር ናት ብላ ትተቻለች። ለዴጌት ትላልቅ ድርጅቶች ለምርጫው የገንዘብ ድጋፍ ያደረጉ ሲሆን ሜላት ላይ ብቻ አሉታዊ ማስታወቂያ ለማሰራት $1.3 ሚሊዮን ሰጥተዋል። ሜላት ይህንንም በጽኑ ትቃወማለች። ከፍተኛ ገንዘብ የሚመድቡት ትላልቅ ድርጅቶች እሳቸው ድጋሚ ቢመረጡ እስካሁን እንደሚያደርጉት ለእነዚህ ድርጅቶች የሚመቹ ፖሊሲዎች እንዲዘርፉ ስለሚታገሉ ሰራተኛውንና ድሃውን ህብረተሰብ ይጎዳሉ በሚል ሜላት በሰፊው ተከራክራለች። ታዲያ ሜላት ባለፈው ሰኔ 30 2026 ማክሰኞ ዕለት ማሸነፏ ተረጋግጧል። We will not wait to take the fight to Donald Trump and the oligarchy. We will not wait. And no, we will not wait to end the genocide in Palestine. If we organize and show no fear in standing up for what's right, that is the message that Denver has sent to both parties, to Donald Trump, and to the entire country. የሜላት አቋሞች የአብዛኛውን የኮሎራዶ መራጮች ቀልብ የሳበ ሆኗል። ሜላት ህዝባዊና ማህበራዊ አገልግሎት የሚሰጡ ተቋማት እንዲስፋፉ ከፍተኛ ጥረት እንደምታደርግ፣ የተጀመሩ ስራዎች እንዲቀጥሉ፣ የወጡ ፖሊሲዎች እንዲተገበሩ በከፍተኛ ሁኔታ እንደምትሰራ ቃል ገብታለች። የአሜሪካ ህዝብ በጥቂት የናጠጡ ሀብታሞች ምክንያት ለበለጠ ድህነት እየተጋለጠ ነው የሚል እምነትም አላት። ግብርም ቢሆን ለእነዚህ ሀብታሞች ከፍተኛ መሆን እንደሚገባውና በሰራተኛው መደብ ላይ የተጣለው የ30 በመቶ ቀረጥ ፍትሐዊ አለመሆኑን ተከራክራለች። ጥቂት የኢንሹራንስ ካምፓኒዎችን ለመጥቀም ብቻ የአሜሪካ ህዝብ ሕክምና ለማግኘት የሚደገፍበት አሰራር ሊመጣ እንደሚገባ የኦባማ ኬር ለዚህ ትልቅ ጅምር እንደነበር ትገልጻለች። ከአዲስ አበባ ተነስታ ኮሎራዶ የከተመችው ሜላት ሕፃናት ላላቸው ወላጆችም የሚደረገው ድጋፍ በእጅጉ ሊያድግ ይገባል ባይ ናት። ሜላት ራሷ ኮሎራዶ ውስጥ በኪራይ ቤት የምትኖር ሲሆን አከራዮች የሚተምኑት የኪራይ ዋጋ ላይ መንግስት ጣልቃ በመግባት ማረጋጋት አለበትም ባይ ናት። በተቻለ መጠንም ሁሉም አሜሪካዊ የመኖሪያ ቤት ሊያገኝ ይገባል በሚል ጉትጎታዎች ትታወቃለች። በጎዳና ላይ የሚገኙ ዜጎችም ከክብር ጋር መጠለያ ሊሰጣቸው ይገባል ትላለች። ሜላት
የኢራን አሜሪካንን ጦርነት በእጅጉ ከተቃወሙ ፖለቲከኞች አንደኛዋ ናት። ኢራን ለአሜሪካ ስጋት ካለመሆኗን በተጨማሪ የኒውክሌር መሳሪያ የማምረት ደረጃ ላይ ለመድረሷ ምንም አይነት ማስረጃ የለም ትላለች። በፖለቲካ አቋሟ ዲሞክራቲክ ሶሻሊስት ናት። ዲሞክራቲክ ሶሻሊስት በሚል የተመዘገበ የፖለቲካ ፓርቲ ባይኖርም የዲሞክራቲክ ሶሻሊስት ርዕዮት አራማጆች ስብስብ ግን አለ። ሜላትም የዴንቨር ሶሻሊስትስ ኦፍ አሜሪካ አባል ስትሆን በምርጫ ዘመቻዎቿም ደግፈዋታል። ከሜላት ጋር ቃለምልልስ ያደረገው የናይን ኒውስ ጋዜጠኛ ክላርክ ሶሻሊዝም ለአሜሪካውያን የሚዋጥ ጉዳይ ስላልሆነ ተቃውሞ ሊገጥምሽ አይችልም ወይ በሚል ጠይቋት ነበር። ለዚህም ስትመልስ ሶሻሊዝም እኮ አሁንም አብሮን ነው። የምንነዳበት መንገድ፣ የእሳት አደጋ መከላከያ ጣቢያዎቻችን፣ ልጆቻችን የሚማሩበት የህዝብ ትምህርት ቤት ሁሉ ያው ተደጓሚ ናቸው። እኔ እንዲታከልበት የምጠይቀው ከነዚህ የተለዩ አይደሉም። የጤና አገልግሎቱ፣ የተመጣጠነ ምግብ አቅርቦት፣ ሁሉን አቀፍ የህፃናትና የአረጋውያን እንክብካቤዎች ናቸው። ስለዚህ መራጩም ይገባዋል። እኔ ሶሻሊስት አይደለሁም፣ ዲሞክራቲክ ሶሻሊስት ነኝ ብላለች። አርቲፊሻል ኢንተለጀንስም የሰዎችን ስራ እየነጠቀ ስለሆነ ገደብ ሊበጅለት ይገባል ትላለች። አሁን እኛ ለዚህ ዝግጁ አይደለንም ባይናት። ለመጀመሪያ ጊዜ ምርጫውን የተሳተፈችው ወጣቷ ትውልደ ኢትዮጵያዊት ከትላልቅ ካምፓኒዎች ለምርጫው ቅስቀሳ ቤሳቤስቲን አልተቀበለችም። ከበጎ ፈቃደኞች በተሰበሰበ ገንዘብና የበጎ ሥራ ፍቃድ ነው የምርጫውን ዘመቻ ያካሄደችው። አሁንም በዚሁ እንደምትቀጥል ተናግራለች። ሜላት ኪሮስ ትውልዷ ኢትዮጵያዊ ይሁን እንጂ አሜሪካዊት ናት። ምናልባትም አሜሪካ ሀገር የትራምፕ የስደተኛ ፖሊሲ ስጋት ውስጥ ለከተታቸው ኢትዮጵያውያን በፖሊሲ ቀረጻ አስተዋጽኦ ልታበረክት ትችላለች። እንደ አጠቃላይ ለኢትዮጵያ የምትሰጠው ነገር የተገደበ ሊሆን ይችላል። ነገር ግን የሜላት ሕይወት ለእኛ ለኢትዮጵያውያን ትልቅ ትምህርት ነው። ለነገ ኢትዮጵያ ተረካቢዎች አሜሪካ ለሜላት እንዳደረገችው ሁሉ ያለ ፍርሃት ሐሳባቸውን እንዲገልጹ፣ ለውጥ ማምጣት እንደሚችሉ እንዲያምኑ የምታደርግ ሀገር ማስረከብ እንደሚገባን ያመለክታል። በሜላት ዕድሜ ላይ ያሉ አብረው በተመሳሳይ ጊዜ የተወለዱ ወጣቶች አሁን የት ይሆኑ? ምን ያህልስ ፍላጎታቸውንና ምኞታቸውን አሳክተዋል? ለሀገራቸውስ ምን አድርገዋል ወይንም ሊያደርጉ አስበዋል? ምናልባትም ሜላት ቤተሰቧ ዕድሉን አግኝቶ ወደ ዩናይትድ ስቴትስ ባያመራ በውስጡ ያለውን ችሎታ ትጠቀምበት ነበር? እኛ የጎደለን ምንድን ነው? ልናሟላውና ልንደርስበት የሚገባንስ? ይህ በሁላችንም ኢትዮጵያውያን አእምሮ ሊመላለስና መልሱን ልንፈልግለት የሚገባ ጥያቄ ነው። ውድ የፍቅር ቤት ተከታታዮችን እናንተስ ስለ ሜላትና ውጤቷ ምን ታስባላችሁ? አስተያየቶቻችሁን አካፍሉን። የፍቅር ቤት ዩቲዩብ ቻናላችንንም እንደዚሁ ሰብስክራይብ አድርጉ። ከወደዳችሁት ላይክ አድርጉ። ሌሎችም እንዲደርሳቸው አጋሩት። የፍቅር ቤት ዩቲዩብ ቻናል በሚቀጥለው ዝግጅት ሌላ ጥንቅር ይዞላችሁ ይቀርባል። ሰላም ቆዩን።